ሰላም ጤና ይስጥልን። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር ዘመኑ ሲሳይ ነው ነኝ። አብራችሁን ቆዩ። የጉለሌ ክፍለ ከተማ አስተዳደር የ2018 በጀት ዓመት የፓርቲና የመንግስት ስራዎች አፈጻጸም የማጠቃለያ ግምገማ ለተከታታይ 2 ቀናት አካሂዷል። የጉለሌ ክፍለ ከተማ አስተዳደር የ2018 በጀት ዓመት የፓርቲና የመንግስት ስራዎች አፈጻጸም የማጠቃለያ ግምገማ ለተከታታይ 2 ቀናት አካሄደ። የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው እንደገለጹት በተጠናቀቀው በጀት ዓመት የታቀዱና የተቀናጁ ስራዎችን በመልካም አፈጻጸም ተከናውነዋል። በተለይም የህብረተሰቡን የመልካም አስተዳደር ጥያቄዎች የመመለስና የሰው ተኮር ፕሮጀክት ውጤታማ መሆናቸውን አብራርተዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው የተመዘገቡ ስኬቶች በማጠናከር የአመራር ውጤታማነት ልዩነቶችን፣ የአገልግሎት አሰጣጥ ማነቆዎችንና ብልሹ አሰራሮችን በጥልቅ መገምገም እንደሚያስፈልግ ገልጸዋል። በቀጣይም በ2018 በጀት ዓመት የታዩ ጉድለቶችን በማረም የታቀዱ የልማትና የመልካም አስተዳደር ስራዎችን አጠናቆ ለመፈጸም ጥንካሬዎችን ማስቀጠል እንደሚገባ በመድረኩ ተገልጿል። የጉለሌ ክፍለ ከተማ ምክር ቤት ባካሄደው የ13ኛ የሥራ ዘመን 4ኛ መደበኛ ጉባኤ ክፍለ ከተማውን አስተዳደር የ2019 በጀት ዓመት መደበኛና ካፒታል በጀት በሙሉ ድምጽ አጽድቋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልደ ወገሴ የ2018 በጀት ዓመት የሥራ አፈጻጸም ሪፖርት ያቀረቡ ሲሆን ሰላምና ጸጥታ ጉዳዮች ህብረተሰቡን በንቃት በማሳተፍ አስተማማኝና ፍጹም ሰላማዊ አካባቢ በመፍጠር ለ38210 ወጣቶችና ሴቶች የሥራ ዕድል በመፍጠር የሰንበት ገበያዎችን ተደራሽ በማድረግ የኑሮ ጫናን በማቃለል በሰው ተኮር ኢኒሺዬቲቭ ስራዎች የአቅመ ደካማ ቤቶች የማደስና የማዕድ ማጋራት የአገልግሎት አሰጣጡን ዲጂታል በማድረግ የተገልጋይ እርካታን በማሳደግ በትምህርትና ጤና ተደራሽነት ጥራት ላይም ውጤታማ ስራዎች ማከናወን መቻሉን በሪፖርቱ የተጠናከሩ ዋና ዋና ስኬቶች ናቸው። የተመዘገቡ ስኬቶችን በማስቀጠል የኑሮ ውድነትን ማረጋጋት፣ የአገልግሎት አሰጣጥ ቀልጣፋነትን ማሳደግ፣ ተቋማት አፈጻጸም ልዩነትን ማቀራረብ እና የልማት ስራዎችን በመጠበቅ የነዋሪውን ሁለንተናዊ ተጠቃሚነት ማረጋገጥ በቀጣይ ትኩረት የሚሰጣቸው ዋና ዋና ተግባራት መሆናቸው ተመላክቷል። የጉለሌ ክፍለ ከተማ ምክር ቤት የ2019 በጀት ዓመት ከ8.5 ቢሊዮን ብር በላይ በጀት አጸደቀ። የበጀት ረቂቁን አስመልክቶ ገለጻ ያደረጉት የክፍለ ከተማው ፋይናንስ ጽህፈት ቤት ኃላፊ አቶ ኔው ኃይሉ እንደገለጹት ለበጀት ዓመቱ የተመደበው ጠቅላላ በጀት ከ8 ቢሊዮን 563 ሚሊዮን 808,927 ብር ነው ብለዋል። ምክር ቤቱ በቀረበው የበጀት ድልድል ላይ በመወያየት የ2019 በጀት ዓመት የመደበኛና ካፒታል በጀት ቀረበውን አጽድቋል። ተስፋን እንትከል በሚል መሪ ቃል በጤና ሚኒስቴር አስተባባሪነት በተዘጋጀ አረንጓዴ አሻራ ማስጀመሪያ መርሃ ግብር በእንጦጦ ፓርክ አካባቢ ተካሄደ። በመርሃ ግብሩ ላይ የጤና ሚኒስትር ዶክተር መቅደስ ዳባ ባስተላለፉት መልእክት ዛሬ ላይ ችግኝ መትከል ሀገርና ትውልድን በተሻለ ነገር ላይ መገንባት ስለሆነ መትከል ብቻ ሳይሆን ተንከባክቦ እንዲጸድቁ ማድረግ ትልቅ ኃላፊነት አለብን ብለዋል። ጉለሌ ክፍለ ከተማዋና ስራ አስፈጻሚ አቶ ወልደ ወገሴ ጉለሌ የአዲስ አበባ ሳምባ መሆኗን አጠናክራ እንድትቀጥል የአረንጓዴ አሻራ መርሃ ግብር የሁሉም ዜጋ ኃላፊነት መሆኑን ገልጸው ችግኝ ተከላ የህልውና ጉዳይ በመሆኑ የተያዘውን እቅድ ለማሳካት የመላ ህብረተሰብና የተቋማት የተቀናጀ ርብርብ እንደሚያስፈልግ አብራርተዋል። የጉለሌ ክፍለ ከተማ ምክር ቤት በክረምት በጎ ፍቃድ መርሃ ግብር የአቅመ ደካማ ቤቶች እድሳት በጉለሌ ክፍለ ከተማ ወረዳ 10 በይፋ አስጀመረ። በክፍለ ከተማው ደረጃውን ጠብቀው ሙሉ ለሙሉ ታድሰው ለተጠቃሚ የሚረከቡ 3 የአቅመ ደካማ ቤቶች መሆናቸውን ገልጸዋል። የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ግሩሙ እንደተናገሩት ምክር ቤቱ የአስፈጻሚ አካላትን የመከታተልና የመቆጣጠር ኃላፊነቱን ከመወጣት ጎን ለጎን ግለሰቦችንና ተቋማትን በማሳተፍ የበጎ ፍቃድ ተግባራትን እያከናወነ ይገኛል። በቀጣይም በሌሎች ወረዳዎች መሰል ሰው ተኮር የበጎ ፍቃድ ስራዎች ተጠናክረው እንደሚቀጥሉ ገልጸዋል።
አንድም ወላጅ እናት በደም እጦት ምክንያት መሞት የለባትም። የጉለሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት አንድም ወላጅ እናት በደም እጦት ምክንያት መሞት የለባትም በሚል መሪ ቃል በክረምት በጎ ፍቃድ መርሃ ግብር የደም ልገሳ አከናውኗል። መተካት የማይቻለውን ውድ ህይወት በደም ልገሳ መታደግ ከፍተኛ ሰብአዊነት መሆኑን የተገለጸ ሲሆን የወጣቶች በንቃት መሳተፍ አርአያነት ያለው ተግባር መሆኑ ተመላክቷል። ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ሳሙኤል ተክሌ እንደገለጹት ይህ አርአያነት ያለው የደም ልገሳ መርሃ ግብር ተጠናክሮ የሚቀጥልና በቀጣይም በሁሉም ወረዳዎች ተደራሽ የሚደረግ ይሆናል ብለዋል። ተስፋ ለንትከል በጉለሌ ክፍለ ከተማ የ2018 በጀት ዓመት የአረንጓዴ አሻራ መርሃ ግብር ተጠናክሮ እየተሰራ ነው። ጉለሌ ክፍለ ከተማ አስተዳደር የተለያዩ ሴክተር መስሪያ ቤት አመራሮች፣ ዘርፍ ባለሙያዎች እና ባለድርሻ አካላት በአንድነት በመሆን ተስፋ ለንትከል በሚል መሪ ቃል በእንጦጦ ፓርክ ችግኝ የመትከል መርሃ ግብር አካሂደዋል። መርሃ ግብሩ የከተማዋን አረንጓዴ ሽፋን ለማድረስ እና የአካባቢ ጥበቃ ስራዎችን ለማጠናከር ያለመ መሆኑ ተገልጿል። ሳምንታዊ አበይት ዜናዎቻችን ይሄን ይመስሉ ነበር። ለበለጠ መረጃ የማህበራዊ ሚዲያ ድረገጾቻችንን ይጎብኙ። መልካም ሳምንት።